ሮዛ በስተመጨረሻም እንግዲህ ስራ ቦታ ተጠርታ አምርታለች ማለት ነው። እንግዲህ አጥማዶቼ ሊያጠምዱኝ ነው፣ ግን ደግሞ ሊያጠምዱኝ ሲል በእርግጠኝነት እኔ ራሴ አጠምዳቸዋለሁ በማለት እንግዲህ እየተናገረች ነበር። ምክንያቱም ከዚያ ስራ ለመግባት እየፈለገችው ስራውን ሳይሆን እንዲሁም ደግሞ ማለት ነው ቅዱስ ማያ የሚላትን ትንሽዬዋ ልጅ የራሱ የሆነችው ልጅ ለማንጣት ነው ማለት ነው። ምክንያቱም ቅዱስንም ብለዋለች ማለት ነው። ማያን አመጣልሃለሁ፣ ግን ደግሞ ማያን ሳመጣልህ አንተ ለኔ ምን ታደርግልኛለህ? በማለትም እጅግ በጣም እንግዲህ ፈገግታ ነበረ። አመጣላለሁ እመነኝ ቅዱስ፣ በእርግጠኝነት ማያን አመጣልሃለሁ በማለት እንግዲህ አሁንም ማለት ነው ሮዚ ለቅዱስ ትነግረዋለች። ቅዱስም እሺ በማለት እንግዲህ በተስፋ እየጠበቃት ይገኛል ማለት ነው። ሲቀጥል ደግሞ አሁን ላይ እንግዲህ እዚያ ስራ ልገባበት ከነበረው ቦታ ላይ ማለት ነው ተደውሎላታል። ወደዛ ልታመራ ነው። ምክንያቱም ሊያጠምዱኝ ሲፈልጉ እኔ ራሴ አጠምዳቸዋለሁ በማለት እንግዲህ ስትናገር ነበረ። ሲቀጥል አሁን ላይ ማለት ነው ስለ ሰላምና እንዲ ስለ ናታን ስላለው ጉዳይ ማለት ነው ነገሮቹ እየተፈቱ ይመስለኛል፣ በትንሹም ቢሆን ማለት ነው። ምክንያቱም ሰላም እጅግ በጣም ነው በደረሰባት ነገር የተጸጸተችው፣ እጅግ በጣም ነው የተጎዳችው። ምክንያቱም ራሷ ማይካ ያደረገችባት ነገር ቀላል ስላልሆነ ማለት ነው። ምክንያቱም እንግዲህ ሰላም ናታንን በጣም እጅግ በጣም እንደምትወደው እንደምታፈቅረው ሁላችንም እናውቃለን። ከሱ ውጪ ማንንም አትፈልግም። ስለዚህ ሳትወድ በግድ ማለት ነው እንግዲህ ራሷ ማይካ ባደረገችው ሴራ በስተመጨረሻም አልጋ ቤት እንግዲህ ከወንድ ጋር ራሷን አግኝተዋለች ማለት ነው ሰላም ማለት ነው። እና በዚህ ሰዓት እጅግ በጣም እንግዲህ ደንግጣ እንዲሁም ደግሞ ራሷንም ስታ ነበረ። ቀጥታ እየደወለችላት ለራሷ ለሮዚ ነበረ ማለት ነው። ስለዚህ የደረሰችላት ሮዚ ነች። እና ይሄን ነገር እንግዲህ ናታን እንዲያይና እንዲሁም ደግሞ ናታን ያው ሰላምን እንዲጠላት እንዲሁም ወደ ማይካ እንዲመለስ ነበር የፈለገችው። ሀሳቧና እቅዷ የማይካ ሀሳብ ይሄ ነበር። አንድና አንድ ናታንን ለራሴ ማድረግ እችላለሁ፣ በራሴ በጉልበቴ እኔ በማደርጋቸው ነገሮች በሙሉ በእርግጠኝነት ይሳካልኛል። ስለዚህ ናታንን ለራሴ እመልሰዋለሁ፣ የልጄን አባት ለራሴ ማድረግ እችላለሁ ያለችው ማይካ እጅግ በጣም እንግዲህ ተንኮል በመስራት የምናውቃት ማይካ ማለት ነው አሁንም ተንኮሏን እየሰራች ትገኛለች ማለት ነው። ግን ደግሞ በስተመጨረሻ አሁን ላይ ማለት ነው እንግዲህ እስር ቤት ላይ ትገኛለች። ምክንያቱም ያደረገችው ነገር እጅግ በጣም ከጥፋት በላይ ጥፋት ስለሆነ ማለት ነው። በነገራችን ላይ ይህ ነገር በጣም ወንጀል ነው። ምክንያቱም እንግዲህ ሳትፈልግ አንድ ሴት ልጅ ከወንድ ጋር ተኝተሻል በማለት እንግዲህ ያልሆነ ነገሮችን በመስራት ነው ይህን ነገር ያቀናበረችው። ግን ደግሞ ደስ የሚለው ነገር ማለት ነው ያው ወደ ቤት እንድትመጣ ማይካ ካደረጉ በኋላ ሰላምም ከጸጸት እንድትድን ይህን ነገር ሆን ብላ ፈልጋ እሷ እንዳላደረገችው ወይንም ደግሞ ከናታን ላይ እንዳላመነዘረችበት ማለት ነው። ያ ማለት እንግዲህ ትተው ሌላ ወንድ ፈልጋ እንዳለደች የሚያሳይ ማስረጃ ማለት ነው ሮዚ አቅርባ ነበረ። ምክንያቱም ከዚያ ቢሮ ላይ ራሷ እንግዲህ አስቀምጣ ነበረ ድምጽ የሚቀዳ ነገር ማለት ነው። እና እያንዳንዷ ማይካ ያወራቻትን ነገሮች በሙሉ ማለት ነው። ያ ማለት እንግዲህ ናታን ወደ መኝታ ቤት በመምጣት ያ ማለት ሰላም ከተኛችበት ከወንድ ጋር አብራ ሆና እንዲያይ ካደረገች በኋላ ያን ነገር የሚያወራ ወይንም ደግሞ ስታወራ ማለት ነው ራሷ ማይካ ሀሳቡን ስጠነስሰውና ምን ማድረግ እንዳለባት ሰላም ከዚያ ክላስ ሆና ከወንድ ጋር ተኝታ እንዲሁም ደግሞ ናታን መቶ እንዲያያት ካደረገች በኋላ ማለት ነው። እንዲሁም እንግዲህ ሰላም እና ናታን እንዲለያዩ ነበር የእሷ ፍላጎት፣ ግን ደግሞ ይህ ሁሉ አልተሳካላትም ማለት ነው። እሷ የፈለገችው ሳይሆን እሷ እስር ቤት የምትወረወርበትን ሴራ በገንዛ እጇ ጠምዝዛታለች ማለት ነው። ይህን ነገር ያደረገችው ደግሞ ራሷ እንግዲህ ሮዚ ነች ማለት ነው። የወንድሟ ጠበቃ እንዲሁም ደግሞ የሰላም ጠበቃ ማለት ይቻላል ማለት ነው። የሁለታቸው ጠበቃ የሆነችው ሮዚ አሁንም ማይካን እየተከታተለቻት ትገኛለች። ሆን ብለሽ ነው ይህን ነገር እያደረግሽው፣ ስለዚህ ስለመጣሽ ወደ ቤት ደስ ብሎናል በማለት እንግዲህ በቃ ለምን እንተክዛለን፣ ደስ የሚል ዘፈን እንክፈት በማለት
በመጨረሻ ግን ማለት ነው ሮዚ ያው ሁላቸው ዘፈን ሊዝናኑ ሲጠብቁ ማለት ነው ሮዚ የከፈተችው ግን የማይካን ድምፅ ነው ማለት ነው። ማይካ ምን አይነት ሴራ እንደሰራችና ይህ ሁሉ ነገር እሷ እንዳሰረችው ሰላም ምንም አይነት ነገር እንደማታቅ ማለት ነው። ከዚያ ቤት ራሱ የወሰዷት ራሷን እንድስት ካደረጉ በኋላ የሚፈልጉትን ነገር ካደረጉ በኋላ ናታን ወደዛ ክላስ መጥቶ እንዲሁም ደግሞ ሰላምን ከወንድ ጋር እንዲያያት ያደረገችው ራሷ ማይካ እንደሆነች በግልጽ የሚያሳይ ነገር እንግዲህ ያው የናታን እናት ባለችበት እንግዲህ ግልጽ ሆኗል ማለት ነው። እና የናታን እናት እጅግ በጣም ነበር የተበሳጨችው የተናደደችው። ናታንም እንደዚሁ እጅጉን በጣም ነው የተበሳጨው። ቆይ ግን አንቺ ለምንድን ነው የማትተይን? የራሳችን ኑሮ ለምን አንኖርበትም? አንቺም የራሽን ህይወት ለምን አትኖሪም? ሁልጊዜ ጥፋት ለምንድን ነው የምሰሪው? በማለት እንግዲህ ናታን ያው ማይካን ቅጥቅጥ ነበር ያደረጋት ማለት ነው። ስለዚህ ወይዘሮ ሜሮንም ማለት ነው እንግዲህ የናታን እናትም እጅጉን በጣም ነው የተበሳጩት። ምክንያቱም እንዴት እንደዚህ ታደርጊያለሽ? ለምንስ ከልጆች ላይ አትወልጅም? አንቺ ሁልጊዜ ተንኮል በመስራት ነው እንደ የምትታወቂው? ኧረ እባክሽን ተይኝ በማለት እንግዲህ ያው ወይዘሮ ሜሮንም ተናግራለች ማለት ነው። እማዬ አጥፍቻለሁ፣ አዎ ስህተት ሰርቻለሁ፣ በቃ የዛሬን ብቻ ይቅርታ አድርጊልኝ እባክሽን በማለት እንግዲህ የናታንን እናት ጠይቃ ነበረ። የናታን እናት ግን በጣም ከባድ ነገር ነው የሰራሽው፣ ሁልጊዜ እንደዚህ አይነት ስህተቶች በተደጋጋሚ ትሰሪያለሽ፣ ለምንድን ነው አርፈሽ የማትቀመጪው? በማለት ከዚህ በኋላ አንቺን መቼም ይቅርታ አላደርግልሽም በማለት ስህተት እስከሰራሽ ድረስ በስህተትሽ ደግሞ መቀጣት አለብሽ በማለት እንግዲህ እንዲሁም ናታን ፖሊስ እጠራለሁ፣ አስዝሻለሁኝ፣ አሳስርሻለሁ በማለት እንግዲህ ያው ማይካን ተናግሯታል ማለት ነው። እባክሽን እማዬ ይቅርታ አድርጊልኝ እና ደግሞ እርጉዝ ነኝ በማለት እንግዲህ ተናግራለች ማለት ነው። በነገራችን ላይ እርጉዝ መሆኗን ሰላምም ታውቃለች፣ ሮዚም ናታንም ያውቃል። ከዛ ቤት ውስጥ የማታውቀው ወይዘሮ ሜሮን ነበረች። አሁን ላይ ግን እንዳረገዘችና እርጉዝ እንደሆነች በግልጽ ለናታን እናት ተናግራለች። መለስ ብላ ነው የመጣችው ማለት ነው። እንዴት ይህ ሊሆን ይችላል በማለት እንግዲህ ወይዘሮ ሜሮንም እጅጉን በጣም ግራ ተጋብታለች ማለት ነው። እና ቀጥታ ናታንን ነበር ያናገረችው ማለት እንዴት መቼ ነው ማይካ እውነት እንዳለችው እርጉዝ ነች እናንተም ታውቃላችሁ ወይ? በማለት እንግዲህ ናታንን ጠይቀው ነበር። አዎ እማዬ እርጉዝ ነች በማለት እንግዲህ ናታንን መልሶላታል ማለት ነው። እና ማለት ሁልጊዜ ከአንተ ጋር ስትዞር ወይንም ደግሞ አንተን ስትል ነው የምትውለው? ከማን ጋ ነው ማለቴ አባቱ ማን ነው? አንተ ነህ ወይ? በማለት እንግዲህ በግልጽ ናታን የራሷ የማይካ ልጅ አባት ነህ ወይ በማለት እንግዲህ ወይዘሮ ሜሮን ጠይቀው ነበረ። ናታን እጅግ በጣም ነበር የደነገጠው ማለት ነው። እማዬ እርጉዝ እንደሆነች አውቃለሁ፣ ከዚያ ውጭ ደግሞ አባቱ ማን እንደሆነ እሷ ራሷ አልተናገረችም በማለት ነበር የመለሰው ማለት ነው። እና ደግሞ አሁን ደግሞ እንደዚህ ስትይ ሰላም እንድሰማ አልፈልግም፣ ምክንያቱም እጅግ በጣም ትጎዳብኛለሽ፣ እባክሽ እማዬ ዝም በይ በማለት እንግዲህ እናቱን ዝም እንድትል አድርጓል ማለት ነው። ሲቀጥል አሁን ላይ ማይካ እስር ቤት ውስጥ ገብታለች። እንዲሁም ደግሞ ጓደኛዋን እስር ቤት አግኝታለች። በስህተት ሰው የጠፋባት ግለሰብ እስር ቤት ውስጥ አለች። እንዲሁም ደግሞ ማይካን ከእስር ቤት ስታገኛት አሁን ላይ እውነት ፍትህ እየመጣ ነው መሰለኝ። ምክንያቱም እኔ ተሳስቼ ነው ስህተት የሰራሁት፣ አንቺ ግን ሆን ብለሽ አቀሽ ነው ስህተት እየሰራሽ እንኳን ደህና ነገር እንደሰራሽ እየመሰለሽ ሁልጊዜ የምትደሰችው በማለት እንግዲህ ማይካንም ጠይቃት ነበረ ማለት ነው። አንቺና እኔ እኩያሞች አይደለንም፣ ምክንያቱም ከዚህ ቦታ ተገናኘን እንጂ አንቺ በምንም ከኔ አደርሽም በማለት ማይካ ስትመልስላት ነበር። ጊዜ አንድ ቀን ከፍ ያደርጋል፣ አንድ ቀን ደግሞ ዝቅ ያደርጋል በማለት የጊዜ ጉዳይ ነው በማለት እንግዲህ ጓደኛውም መልሳለች ማለት ነው። ስለዚህ አሁን ላይ እንግዲህ ያው ማያን ማለት ነው የምታወጣበት እድል ራሷ ሮዚ አግኝታለች።